የማይመችሽ ቦታ ከሆነ ታዩ እግዚአብሔር አስርብሽ የማይመቹ አለቆች ጋር ክርስትናችሁን እያጣችሁ ለምን ትኖራላችሁ የማይመች ፖለቲካዊ ሪዮት ዓለም ውስጥ ክርስቶስን ትታችሁት ለምን ትቆያላችሁ ውጡ ካልተመቻችሁ እግዚአብሔርን ለማምለክ የማይመች ከሆነ የቱንም ነገር ተውት ሎጥ እንዴት ነፍሱን እያስጨነቀ እንደሆነ አላያችሁ ልጆቹ የማይሰሙት ሰው ሆነ ሚስቱ ተወችው ወደ ዟር ተራራ ሲወጣ ወይኔ ሚስቴን ብሎ እንኳን መዞር አልቻለም አሳዝንም ወደ ኋላ አትይ ተብሏል እሺ ወደ ከተማይቱ ወደ ሰዶም አይ ወደ ሚስቱ እንኳን አይም ሚስት ያቆራርጣል ልጅ ያስረሳል የልጆቹ ሚስቶች አፌዙበት ይላል ያፌዝብሃል ይላል ወድቅዳቂ ነገር እየተከተልክ ከሄድክ ሳይፌዝብህ አይቀርም ነፍሱ እንዴት እንደተጨነቀ ጻድቅ ሎጥ ነፍሱን አስጨነቀ እኮ ነው የሚለው መጽሐፍ ቅዱስ ለምን ነፍስን ያስጨነቀ ማይሆን ቦታ ትኖራለህ ውጣ አንተ ክርስቲያን ውጣ ውጣ የባለ ጠግነት ሐሳብ እነዚህ የሮቤል ጋርና የምናሴ ነገር ኩሌታ ጉዟቸው ነው መጠበቅ ያቃታቸው ሲመለሱ ጠላት በተናቸው በቃ ከተመለስክ ጠላት አለ ተመቻችተ ከተቀመጥክ ጠላት አለ ደስታ ውስጥ ፌሽታ ውስጥ ጥጋብ ውስጥ ስካር ውስጥ በቃ ለምን ተጠቀሙ እንዴት ትላለህ ያሳዝኑ በሙሉ እንደው ሰዓት ስለሌለን እንጂ ሁሉን ሰው ብናነሳ ነፃ የወጡት ስለጠበቁ ሌላ ሸክም አልጭንባችሁ ያላችሁን ግን ጠብቁ ቅዱስ ዮሴፍ ያለውን ስለጠበቀ አይደል የሕዝብ አለቃ የሆነው በግብጽ ሀገር ሁለተኛ ሰው ሆኖ ያለ ዮሴፍ ማንም እግሩን አንሳ የተባለው ስለጠበቀ እኮ ከጠበቅ ካታፍ ያለህን ጠብቅ ክርስቲያኖች ያላቸውን የጠበቁ ነፃ መውጣት ብቻ አይደለም አፍራው ያውቁ ገዢዎች ሆናሉ እዩት ቅዱስ ዮሴፍን ገዢ ወደ መሆን እኮ ነው የመጣው ቅዱስ አባታችን ነብዩ ዳንኤል ያለውን በመጠበቁ ከለዳውያንን እንኳን ሳይቀር ወደ መግዛት እኮ ሽቶ በመቀባባት አይደለም ጊዜውን ያጠፋው በመጸለይ ገዢ ወደ መሆን የሀገሪቷ ጠቅላይ ሚኒስቴር ሁለተኛ ሰው እስኪሆን ድረስ የቆየው ለምን እንደሆነ ታውቃለህ በባዕድ ምድር በምርኮ ሀገር ቢሆንም የምስራቁን በር መስኮት እየከፈተ ጸሎት ይጸልይ ነበር ገዢ ሆነ ራሱን ስለገዛ የሌሎች ገዢ ሆነ ራሱን ስለጠበቀ የሌሎች ጠባቂ ሆኖ ተሾመ በቃ ያላችሁን ጠብቁ አትጣሉ አትተው ሁሉንም ብትመለከቱ እንደዚህ ነው የሚሆነው ነገር ለመጠቅለል ያክል መንፈሳዊነታችሁን የትም ቢሆን በምንም ሁኔታ ጠብቁት በየትም ቦታ በየትም ዘመን በየትኛውም ሁኔታ መንፈሳዊነታችሁን ጠብቁት ቅዱስ አባ አንጦስ የተናገረው ልጥቀስ ማንም ሁን ማን ዘውትር እግዚአብሔርን በፊት አድርገው የትም ኑር የት መንፈሳዊውን የመጀመሪያን ቦታ አትልቀቀው ምንም ስራ ምን በቅዱሳት መጻሕፍት እንደተጻፈው ስራ ነው የሚለው ጠብቁት የትም ሂዱ የት ሃይማኖታችሁን ምግባራችሁን መንፈሳዊነታችሁን ጠብቁት አትመሳሰሉበት ጠብቁት በየትም ቦታ መንፈሳዊነትን ኖሩበት በየትም ቦታ አብዲዩ የሚባል ሰው በመጽሐፍ ቅዱስ አልሰማችሁም በአካብና በኤልዛቤል ዘመን ጮክ ብዬ ልናገረው ባስጨናቂዎቹ ነገስታት ዘመን አብዲዩ የሚባል ሰው እነሱ ቤት ይኖር ነበር እግዚአብሔርን የሚፈራ ሰው ነበር እግዚአብሔር ያሳያችሁ እንዲህ ባሉ ጨካኞች ፊት እንዴት አድርጎ እግዚአብሔርን በመፍራት እንደኖረ እኮ ላሳያችሁ ነው እዚህ በመጽሐፈ ነገሥት ምዕራፍ አንደኛ ነገሥት ምዕራፍ 18 ቁጥር 8 ላይ ምን ይላል መሰላችሁ እንዲህ ይላል አብዲዩ ነው የሚለው እኔም ባሪያ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበር ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔርን ነቢያት ወስጄ 50ውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው በእውኑ ለጌታዬ አልታወቀውም ይለዋል ኤልያስ ኤልዛቤል ቤት ውስጥ አብዲዩ መኖር ይችላል መኖር ትችላለህ ልብ ይጨክን
ጠብቁት። በጨካኞች ፊት ሩሩ ሰው ይገኛል። በትዕቢተኞች መካከል ትሁት ሰው ይኖራል። በሌቦች መካከል ንጹህ ሰው አለ። መኖር ይቻላል። በየትኛውም ቦታ ውስጥ መንፈሳዊነታችሁ ኑሩበት። አያችሁት? ይሄ እኮ ያስጨናቂ ዘመን እኮ ነው። እንዴት ሳልሰርቅ መኖር እችላለሁ? ትችላለህ። ይሄ እኮ ተመሳስሎ የሚኖርበት ዘመን ነው። አትመሳሰል። ይሄው ትችላለህ። ለኤልዛቤልና ለአክዓብ ሳይሆን ለእግዚአብሔር ያደረሰው አታያችሁ? ይሄ ሰው እኮ የእግዚአብሔር ላለመሆን ብዙ ምክንያት ማቅረብ ይችላል። መከራ ቢደርስብኝስ? እውነት ነው። እንደ ኤልዛቤልና እንደ አክዓብ ጨካኝ ናቡቴን ሁሉ ደም ያፈሰሱ ነቢያትን ሁሉ የፈጁ አይደሉምን? እኔንስ ቢፈጁኝ መከራ ቢደርስብኝ ብሎ አለመጠበቅ እኮ ይችላል። እግዚአብሔር መፍራትን ግንስ ጠበቀው። እንዴ በእነዚህ አስጨናቂ ንጉሶች መካከል እኔ ምን ማድረግ እችላለሁ ብሎ እኮ ተስፋ አልቆረጠም። 100ውን መደበቅ ይችላል። እሱን ጠበቀው። 50ውን ሸሸጋቸው። ትንሽ ነገር ማድረግ ከቻል ጠጠርን ብትሆን በዚህ ዘመን የጸሎት ጠጠር ጣሉ፣ የፍቅር ጠጠር ጣሉ፣ የመተሳሰብ ጠጠር ጣሉ። ቢያንስ ዘረኛ ሳትሆኑ እስኪ ጠብቁ። አታባብሱ። ተውት፣ ወሬውን ተውት፣ ዝጉት። የሰማይን መስኮት ክፈቱት፣ ጸልዩ። እስኪ እግዚአብሔር ነፃ እንደማያወጣን ታያላችሁ። ያለውበት ሁኔታ አይፈቅድም አላለም። እናንተ ውስጣችሁ ከጨከነ ከፈቀደ ይፈቅዳል። የሚከለክል ነገር የለም። እግዚአብሔር ሰወረዋል። እመኑኝ። አብዲዩን በኤልዛቤልና በአክዓብ አይን ፊት እዛው ቤተ መንግስት ውስጥ እየኖረ እግዚአብሔር ግን ሰወረው። ይሰውረናል እግዚአብሔር። እኛ እንጨክን፣ ስራ እንስራ እንጂ በጨካኞች ፊት እግዚአብሔር ይሰውራል። እግዚአብሔር ሰውሮ ስራ ያሰራቸው ሰዎች አሉ። ይሄው እንደ አብዲዩ መንፈሳዊነት በየትኛውም ቦታ መኖር ይቻላል። አቃተኝ እንዳትሉ መንፈሳዊነታችሁን ጠብቁት። አረ ሌላ አላሰማችሁ? የሄሮድስ የጦር አዛዥ የነበረው የኩዛ ሚስት ዮሐናን ትዛትላችሁ። እግዚአብሔር ያሳያችሁ። የሄሮድስ የጦር ኃይል አዛዥ የነበረው የኩዛ ሚስት እኮ ናት የክርስቶስ ተከታይ ሆነችው። ሄሮድስ ቤት ክርስቶስ ይሳደዳል። ዮሐና ልብ ውስጥ ግን ክርስቶስ ይከብራል። ይቻላል። ከሚያውግዙ ጋር አውጋዣቱ። ነገ ዘመን ሊገለበጥ ይችላል። ኦርቶዶክሳዊነት ሊነቀፍ፣ ያን ተከተለ አትንቀፍ፣ ጠብቀው በልብ። ሄሮድስ ቤት የሚወገዘው ክርስቶስን አታውግዘው። ሄሮድስ ቤት የሚወቀሰውን ኦርቶዶክስን አትውቀሰው፣ ጠብቀው በልብ። ዮሐናም ተመልክቷት መጽሐፍ ቅዱስ እንዲህ ይላል። የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎችም ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ማንን? ክርስቶስ። ሄሮድስ ቤት እግዚአብሔር ከሄሮድስ አፍንጫ ስር የሄሮድስን ገንዘብ ማገልገያው ያደርግ ነበር። ትችላለህ። እኔ የተናኩ ገንዘብ ነኝ አትበል። ክርስቶስን ማገልገል ትችላለህ። መንፈሳዊነት እግዚአብሔርን መፍራት በየትኛውም ቦታ በየትኛውም ሁኔታ። ቄሳር ቤት እግዚአብሔር ያሳያችሁ። በቄሳር ቤት ክርስቶስ ልጆች እንዳሉት አልሰማችሁ? እግዚአብሔር ምርኮ እንደነበረው አላወቃችሁ? ሕዋሳቸውን የቆረጣቸው ጨለማውን መናፈሻ በክርስቲያኖች እያነደደ መብራት በሚያደርገው በዚያ በጨካኙ ቄሳር ፊት፣ በኔሮ ቄሳር ፊት እግዚአብሔር ገንዘብ ነበረው። እንዲህ ይላል መጽሐፍ ቅዱስ፣ ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርቡላችኋል ይላል። ቄሳርን ቤት ክርስትናን የሚኖሩ ነበሩ። እነዚያ ሰውነታቸው ሲቃጠል፣ እነዚህ ልባቸው በክርስቶስ ፍቅር የሚቃጠልባቸው ነበሩ። ለምን ጠንቋይ ቤት አትሆንም? ግን መኖር ትችላለህ። ክርስቲያን ሆነሽ መውጣት ትችያለሽ። ከዘማውያን መካከል ሆኜ ዘማዊ ሳልሆን እንዴት ወጣለሁ እንዳትይ ይቻላል። ያው ከጨፋሪዎች ጋር ጭምቶች አሉ፣ ከተናጋሪዎች ጋር ጭምቶች፣ ከበላተኞች ጋር ጻሙዎች አሉ እኮ። እርኩሰትን በሚፈጽሙ መካከል ንጹሃን እግዚአብሔር አሉት። ተስፋችን ይሄ ነው። አትመሳሰሉ። ጠብቁት፣ መንፈሳዊነታችሁን ጠብቁት። በየትኛውም
ያኗኗር ሁኔታ ብትሆኑ እንኳን መንፈሳዊነታችሁን ጠብቁት በየትኛውም ያኗኗር ሁኔታ ለምን እንደ ሰብአ ሰገል ነገስታት አትሆኑም ክርስቶስ ጋር ነውና ተደፉ እንዲህ አይነት ባለስልጣናት ታድለው ያውቋት ይሆን የቤተክርስቲያን እንዴት እንጃ ይሳለሟት ይሆን እንጃ ለምን እንደ ሰብአ ሰገል አትሆኑም ክርስቶስን ማግኘት ይቻላል ለምን እንደረኞች የተናቃችሁ አትሆኑም ከክርስቶስ ጋር መኖር ይችላል ሁለቱንም ጥግ ነው እኮ ያየነው እንደ ሰብአ ሰገል ነገስታት እንደረኞች የተናቁ እንደነዛ መኩራት የሚችሉ እንደነዚህ የተጣሉ ሁለቱም በተለያየ ያኗኗር ሁኔታ ለምን አትሆኑ መንፈሳዊነትን መኖር ይቻላል